በአየር ንብረት ለውጥ ምክንያት የሚከሰቱ ተፈጥሯዊ ተጽዕኖዎችን ለመቋቋም የደን ሽፋንን ለማሳደግና የምግብ ዋስትናን ለማረጋገጥ ኢትዮጵያ የቀረጸችው የአረንጓዴ አሻራ መርሃ ግብር በአሁኑ ወቅት ትልቅ ምርታ እያስመዘገበ ይገኛል። መርሃ ግብሩ ከተጀመረ ጊዜ አንስቶ እስካሁን ድረስ መላው ኢትዮጵያውያንን በማሳተፍ ህዝቡ በነቃ ሁኔታና በባለቤትነት ስሜት እንዲሳተፍ ለማድረግ ተችሏል። በዛሬው ዕለትም የመገናኛ ብዙሃን ባለስልጣን የሚዲያ ባለሙያዎችን ያሳተፈ የአረንጓዴ አሻራ መርሃ ግብር አከናውኗል። ባለሙያዎቹ አረንጓዴ አሻራ የፖለቲካም ሆነ የድንበር ልዩነት የሌለው የጋራ ሀገራዊ አጀንዳ በመሆኑ ሚዲያው ይህንን ሀሳብ የህዝቡ የዕለት ተዕለት ባህል እንዲሆን የማድረግ ኃላፊነት እንዳለበት አሳስበዋል። አረንጓዴ አሻራ ጉዳይ ህዝቡ ያውቀዋል እኮ፣ ግን ፕሮግራሞቹ እየተካሄዱ መሆናቸውን ሚዲያው ነው ማሳወቅ ያለበትና ከዚህ አንፃር ይሄ የፖለቲካ ጉዳይ አይደለም። ይሄ የሀገርና የህዝብ ጉዳይ ነው። ሁላችንንም የሚያቀራርብ ስራ ካለ ይሄ ነው የሚያቀራርበን። የሁሉም ስራ ከሆነ ይሄ ስራ ነው የሁሉም ስራ። ሁሉም ባለቤት ሊሆንበት የሚገባው ስራ ካለ ይሄ ስራ ነው ሁሉም ባለቤት ሊሆንበት የሚገባው ስራ። ስለዚህ ይሄንን የስራ ለሌላው የመስጠት እና አይመለከተኝም የማለቱን ጉዳይ ተወት አድርገን ሁላችንም በባለቤትነት ተሳትፈን ለልጅ ልጆቻችን የሚሆን ትልቅ አሻራ ማኖር አለብን። የመገናኛ ብዙሃን ባለስልጣን ዋና ዳይሬክተር እንዳመለከቱት ይህን ታላቅ ሀገራዊ እንቅስቃሴ ለህዝብ በማድረስ ግንዛቤ በማስጨበጥና ህዝባዊ ንቅናቄን በማጠናከር ረገድ የመገናኛ ብዙሃን የአንበሳውን ድርሻ ተወጥተዋል። ይህ ሀገራዊ ስኬት ያለ መገናኛ ብዙሃን ንቁ ተሳትፎ እውን ሊሆን እንደማይችል የተናገሩት የመገናኛ ብዙሃን ባለስልጣን ዋና ዳይሬክተሯ ተቋማቸው መገናኛ ብዙሃንን በማስተባበር መረጃዎች በፍጥነትና በጥራት ለህዝቡ እንዲደርሱ በማድረግ ረገድ ቁልፍ ሚና መጫወቱንም አንስተዋል። የአረንጓዴ አሻራ ጉዳይ፣ የአየር ንብረት ለውጥ ጉዳይ እንዲሁም ደግሞ የአረንጓዴ ልማት ጉዳይ እንደ ሁኔታው ሊኖር ይችላል። ከዚህ በኋላ ግን በተነጋገርነው መሰረት ያለው አጠናክሮ ይቀጥላል። የሌለው ደግሞ በተለይኛ ጋር ቅድም እንዳልኩት የግል መገናኛ ብዙሃን ስላሉ በብዛት ቅድም የነገርኳችሁ እንኳን እንግዲህ ወደ 290 ምናምን የግል ሚዲያዎች ናቸው። ስለዚህ የንግድም የግል ስለሚባል የህዝብ ሚዲያዎች እኛ ጋር 23 ብቻ ናቸው። 310 ካሉ 290 አካባቢ በላይ የሚሆኑት የግል ሚዲያ ስለሆኑ እነዚህ የግል ሚዲያዎች ጉዳዩን አጀንዳ አድርገው በኤዲቶሪያል ፖሊሲ አካተው በእለት ተዕለት የማይሞትና በቃ ክረምት በመጣ ብቻ ሳይሆን አመቱን ሙሉ የሚነገር አጀንዳ፣ አመቱን ሙሉ የሚወራለት የሚዘከርለት ታሪክ የሚሰነድለት አጀንዳ በየፕሮግራሙ በየዜናዎቹ ሁሉ ይህ አጀንዳ እንዲሆን የማድረጉ ጉዳይ ይበልጥ አጠንክረን የምንሰራበት ይሆናል ማለት ነው። ኢትዮጵያ በአረንጓዴ አሻራ ያስመዘገበችው ስኬት የህዝብ ተሳትፎ፣ የመንግስት ቁርጠኝነትና የመገናኛ ብዙሃን ጥረት የተቀናጀ ውጤት ነው። ይህንን ሀገራዊ እምርታ ወደ ላቀ ደረጃ ለማሸጋገር ሚዲያው አሁንም የመሪነቱን ድርሻ ተወጥቶ ህዝቡን የማንቃት የማስተማርና የመከታተል ኃላፊነቱን አጠናክሮ ሊቀጥል ይገባዋልም ተብሏል።